በጣም እንግዲህ ደስ በሚል ሁኔታ ዛሬ ላይ ሞገስ ማለት ነው ለአክሊል ሊገለው ማለት ነው ወደ አክሊል ወዳለበት ክላስ ገብቷል። በጣም ደስ ይላል። በስተመጨረሻም ሞገስ ደፋርና ጀግና ሆኖ ንብረቱን ሊያስመልስ ቆርጦ ተነስቷል። በጣም እንግዲህ ደስ በሚል ሁኔታ አክሊል ጓደኛው ይደውልለታል እና እንዲሁም በፍጹም አሁን በዚህ ሰዓት እኔ እንደማልተኛ ማንንም ሰው ማወቅ የለበትም ብሎ ይዘጋል ማለት ነው። ግን ደግሞ ሞገስ እዛ ቤት ውስጥ ገብቶ ነበረ። ማነው አክሊል ወደሚኖርበት ክላስ። በስተ መጨረሻም እንግዲህ ሞገስ ለአክሊል ሲያየው በጣም ደነገጠ። እንዴት እስካሁን ድረስ ላይተኛ ይችላል? እንዴት እንደዚህ አይተኛም? በማለትም በጣም እንግዲህ ደንግጧል ማለት ነው። ምክንያቱም እሱ ቤቱን እየጠበቀ ነበረ ማለት ነው። በጣም እንግዲህ በሚያስደስት ሁኔታ ግን ደግሞ ሞገስ ደፋርና ጀግና ስለሆነ ሁሉንም ነገር ማለት ነው ሊያስመልስ ቆርጦ ተነስቷል። ሞገስ ይሸነፋል ወይስ አክሊል በሚለው እንግዲህ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ግን ደስ በሚል ሁኔታ ሉላ ዛሬ ላይ ለባሏ አይዞክ በርታ፣ ንብረታችን እናስመልሳለን፣ እውነት ሁሌም ከእውነተኞች ጎን ናት በማለትም እንግዲህ ለባሏ አጠናክራና ባሏን እንግዲህ በጣም እንግዲህ ደስ በሚል ሁኔታ አበርትታ ትልከዋለች። እንግዲህ ሉላ እንዲህ በማለት ተናግራለች። ሞገሴ አሁንም እስከ ዛሬ ድረስ አብረን ቆይተናል። ከዚህም በኋላ እንቀጥላለን። ራስህን ጠብቅ። በእርግጥ ፈርቻለሁ፣ ግን ደግሞ ሀቃችን ለማስመለስ ወደፊት ማለት ግድ ይለናል በማለትም እንግዲህ ሉላ አበርትታ ባሏን ትሸኘዋለች። በእውነት ግን ፍርሃት ይዞኛል። ቢሆንም ግን እውነታውን ሀቃችን ለማስመለስ በፍጹም ወደኋላ ማለት የለብንም ትላለች። ይህ ሁሉ የሚኖርበትን ቤት 1000 ካሬ ላይ ያረፈና በጣም ትልቅዬና ግዙፍ የሆነን ቤት ማለት ነው። ይህ ቤት ያንቺ ነው ብሎም እንግዲህ በቀደም ነግሯት ነበረ ማለት ነው። ከዛ በኋላ ነው እንዴት ወዴት ለምን ብለሽ እናትጠይቂኝ፣ ግን ደግሞ ይህንን ቤት የኔና ያንቺ ነው በማለትም ሞገስ የነገራት ለሉላ። በሌላኛው በኩል ግን አክሊል በጣም ተጠርጣሪና በፍጹም ራሱን የማያምን ስለሆነ አልተኛም ነበርና በእርግጥ ሰዓት እላፊ ቢሆንም ግን ደግሞ ቤቱና ንብረቱን እየጠበቀ ነበረ። ይህንን ቤት በፍጹም የእሱ አይደለም የሰው ነው፣ ግን ደግሞ አጭበርብሮ በወሰደው ገንዘብ በወሰደው ቤት ፈታ እያለ ሰውን እያሰቃየ እየኖረበት ይገኛል። በጣም እንግዲህ በሚያሳዝን ሁኔታ ሞገስ ወደዛ ቤት ሲገባ ራሱን ጠብቆና ሽጉጥም ይዞ ነበር የገባው። ከዛም እንግዲህ ልክ እንደገባ ጠርሙሱ ሊወድቅበት ነበረ እና እሱን እንደምንም ብሎ ከፍ አድርጎ ያዘው። ከዛ በኋላ ነበር አክሊል የደነገጠው። ምክንያቱም የብርጭቆ ድምፅ ሲሰማ ብድግ ብሎ ተነሳ። ማን ነው ቤቴ የገባው በማለትም እንግዲህ ይናገራል። በጣም እንግዲህ ደስ በሚል ሁኔታ ግን ሉላና ሞገስ ድል አድርገዋል። ምክንያቱም ሀብት ንብረታቸውን ለማስመለስ ቆርጠው ተነስተዋል። በእርግጥ እነ መርዞ ይሄ ሁሉ እቅድ በፍጹም የሚያውቁት ነገር የለም። መርዞ በጣም ፈሪና ቦቅቧቃ ስለሆነ ጸጥ እንደማይል ስላወቀ ነበረ ሞገስ ያልነገረው። የሆነ ነገር እንግዲህ አጣድፎ ሲጠይቀው ሊነግረው ይችላል በማለት ነገሩን ሚስጥር አድርጎ ሞገስ ሁሉም ነገር ለመጋፈጥ ሞክሯል። ሉላ በእርግጥ በጣም ፈርታለች። እውነትም ሴት ስለሆነች ፈርታለች። ግን ደግሞ ከሞገስ ጎን መቆም እንዳለባትም ተረድታለች። በሌላኛው በኩል ኤፍራታ ናት። ኤፍራታና መርዞ አሁን ላይ በእርግጥ ፍርሃት ላይ ይገኛሉ። ቢሆንም ግን እጅ አንሰጥም ብለው እየኖሩ ይገኛሉ። እናም እንግዲህ ለቼካፕ ነገ ሄዳለሁ ስትለው ለቼካፕ ነገ ጧት ሄዳለሁ ስትለው ነበረ። በፍጹም ቤት ፈልገን ከዚህ መውጣት አለብን፣ እኔ በፍጹም እዚህ መኖር አልችልም በማለትም ነበረ መርዞ የተናገረው። ምክንያቱም አሁን ላይ እኔ ሞገስ የሆነ ነገር ይኖረዋል፣ እኔ አላማረኝም በማለትም ለኤፍራታ ነግሯት ነበር። በሌላኛው በኩል እንግዲህ ሞገስና መርዞ ማለት ነው ወደ ፎቅ ሊወጡ ሲሉ ማለት ነው አክሊል የደረሰባቸው። አክሊል እንዲህ በማለት ተናግሯል። ከዚህ በኋላ ይህንን ደረጃ ረገጥኩትንና
ሰማይ ቤት ነው ማደርስ ማትረባ ብሎም እንግዲህ ቀጥ ብለህ ተመለስ አሁን በማለትም ሊያስበልሰው ነበረ። ሞገስ ውርውር ሲያደርገው አክሊል ሞገስ እጁን የያዘው ከዛ መርዞ ከዚህ በኋላ የወጣበትን የገባበት ነገር ራስህ ተውጣው አይመለከተኝም ብሎም መርዞ በጣም ተናዶ ወደ ቤት ገባ። ግን ደግሞ ሞገስ በፍጹም አልተውም ነበረ። ምክንያቱም እሱ የመጣበት እዚህ ቤት የተከራየበት አላማ ያውቀዋል። እናም እንግዲህ በጣም ግን ደስ በሚል ሁኔታ እሱ ያው ራሱን በመጠበቅ ሀብትና ንብረቱን ለማስመለስ ነው ይህ ሁሉ እቅድ ማለት ነው። በእርግጥ የእቅዳቸው ተካፋይ አድርገዋቸዋል። ግን ደግሞ መርዞ አሁንም እየፈራ ነው። ፈሪ እና በጣም ስለሚቸኩል ምንም ነገር ሊነግረው አልፈለገም በፍጹም። ግን ደግሞ አክሊል አሁንም እስከ ዛሬ ድረስ ምንም የጠረጠረው ነገር የለም። አለመጠርጠሩ ደግሞ ለሞገስ ትልቅ ነገር ነው። ድልን ያመጣልታል። ሰላም ሰላም! ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ስፍራ በያላችሁበት ዓለም ዳርቻ ሰላማችሁ ብዝርፍ ይበልኝ። ለዚህ ቻናል ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳረሱ። በስተመጨረሻም ግን ዛሬ ላይ ሞገስ ሁሉንም ነገር በእጁ ለማስገባት ማማ ላይ ይገኛል። እናም እንግዲህ በጣም ግን በሚያሳዝን ሁኔታ ዛሬ ላይ አክሊል ከተንኮሉና ከችግሩ በፍጹም ሊላቀቅ አልቻለም። እናም እንግዲህ በሰገንን በጣም እያሰቃያት ይገኛል። አንድ ቤት ውስጥ ከ10 ዓመት በላይ የዘጋባትን ሰገን በጣም እየተሳቀቀች ትገኛለች። በጣም በሚያሳዝን ሁኔታ መርዞ እግሩን ተንበርክኮ ይቅርታ እየጠየቀው ይገኛል። ከዚህ በኋላ አልደርስብህም አክሊል በማለትም ይነግረዋል። ግን ደግሞ አክሊል በጣም ተንኮለኛና በጣም አስከፊ የሆነ ስለሆነ በፍጹም ሊተወው አልፈለገም። ግን ደግሞ በስተመጨረሻም ሂድ በቃ አሁን ከዚህ በኋላ አይንህን እንዳላይ ብሎም እንግዲህ ሊለቀው ችሏል። በጣም ግን በሚገርም ሁኔታ ዛሬ ላይ ሞገስና ሉላና ሞገስ ማለት ነው አሁን ላይ እጃቸው ላይ ሊያስገቡት ነው። ይህንን የሚያክል ቤት በሐሰተኛ ሰነድ በሐሰተኛ ማስረጃ ምክንያት ሞገስን እስር ቤት ወርውሮ አክሊል የራሱ እንዳደረገው ሁሉንም ነገር በዝርዝር ነገራት። እናም እንግዲህ በጣም በሚያሳዝን ሁኔታ ሉላ አዘነች። ምክንያቱም ሞገስ በጣም ተገፍቷል በማለትም አሰበች። በሌላኛው በኩል ሞገስ ዛሬ ላይም አንቺ ከጎኔ ከሆንሽ ሁሉም ነገር ማስመለስ እንችላለን ሉላይ በማለትም ይናገራል። በሌላኛው በኩል አሁን ላይ ኤፍራታ በእርግጥ በጣም ፈሪ እና በጣም እንትን እየሆነች ነው። ግን ደግሞ በፍጹም መርዞም በእርግጥ በጣም ፈሪ እየሆነ ነው። ግን ደግሞ ይሄንን እውነታ ይሄንን ሚስጥር በፍጹም ሊነግራቸው አልቻለም ማለት ነው። ሞገስ ይህን ነገር በሚስጥር አድርጎ እነሱን መጠቀሚያ አድርጓቸዋል። ምክንያቱም እነሱንም ጨምሮ እዛ ቤት ለመከራየት ሲያስቡ፣ ሞገስ ግን በፍጹም በጣም እንግዲህ ዛሬ ላይ ሞገስ በቅርቡ የራሱን ነገር በእጁ አስገብቶ ከሉላ ጋር ድል ያለ ሰርግ ተደግሶ ከሉላ ጋር ለመኖርም አቅዷል ማለት ነው። በጣም ግን ደስ በሚል ሁኔታ ዛሬ ላይ አክሊል በጣም እንግዲህ ምንም ባልጠረጠረው ሁኔታ የወሰደውን የሰው ሀብትና ንብረት ሊያስመልሱበት ነው። በሌላኛ በኩል መርዞ ይቅርታ ቢጠይቅም ምንም አይነት ማለት ነው መፍትሄ አልተገኘለትም። በጣም እንግዲህ ደስ በሚል ሁኔታ ግን ሞገስ በብልጠት እየተራመደ ይገኛል። በፍጹም እኔ ወደ ኋላ አልልም ምንም ነገር ለማድረግ በማለትም ተናግሯል። ይህንን ቻናል ከወዳችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳረሱ። ለቀጣይ እንግዲህ ምን እንደሚሆን አይታወቅም። በፍጹም እንግዲህ ያልተጠበቀ ነገር ሊከሰት ይችላል።